ሰበር መረጃ ይህንን ቪዲዮ ለአርሰናል ቀንደኛ ደጋፊ ነኝ ለሚለው ለሰፈረ ልጅ ላክለት። ስትልክለት እንደዚህ ብለ ነገረው። የዛሬ 22 ዓመት የለበስኮን ማሊያ በኩራት የለበስኮን ማሊያ እንደዛ ያማረብህን ማሊያ የታደረከው ብለ ጠይቀው። እኔ መረጃውን ላድርሳችሁ። ቤቱን ፎሎ አድርጉ። የአርሰናል ደጋፊ ሼር ማንቺዎቹ ይሳደባሉ፣ ሻሺዎቹ ይሳደባሉ። አርሰናሎች ግን ይህን ቪዲዮ ሼር አድርጋችሁ ቆንጆ ኮመንት ጻፉበት። ከ2 ዓመት በኋላ የሊጉን ዋንጫ ለማንሳት እየገሰገሱ የሚገኙት መድፈኞቹ ሊጉን በ56 ነጥብ በኩራት ማለት ነው ዘና ጸዳ ብለው እየመሩ ይገኛሉ። አርሰናል ከማንቸስተር ሲቲ ያለው ልዩነት ወደ 9 በዛሬው ጨዋታ አስፍቷል። በ25ኛው ሳምንት በእንግሊዝ ፕሪሚየር ሊግ አርሰናል ከሰንደርላንድ 3-0 በሆነ ውጤት አሸንፏል። በኤምሬትስ ባደረገው ጨዋታ ተቀይሮ የገባው ቪክተር ዮክሬሽ 2 ግቦችን ሲያስቆጥር ማርቲን ዙቢሜንዲ 1 ግብ በማስቆጠር 3-0 አሸንፏል። እንግዲህ ይህንን ውጤት እያየ ይህንን ብቃት እያየ አሁን የነገር ማውራት ልክ አይመስለኝም። የሰሜኑ ለንደን ክለብ አርሰናል ከማንቸስተር ሲቲ ያለውን ነጥብ ወደ 9 ከፍ በማድረግ እንግዲህ የማሸነፍ እድሉን በጣም እያሰፋ ይገኛል። ስለዚህ ከ2 ዓመት በኋላ ወደ ዋንጫው እየደረሰ ነው የሚገኘው። ስንት ዋንጫ ይበላል ነው ጥያቄ። ወደ አድማጮቼ የኛ ልጆች ቤተሰቦቻችን የት ናችሁ? ሼር ይደረግ። እንግዲህ ከዛሬው ጨዋታ እኮ መለየት እንችላለን። አርሴማን ነው ዩናይትድ ማን ነው? 12-12 ተጫዋተን 3-0 አሸነፍን። 12-11 አሸንፎ ይሄ ነው ልዩነቱ፣ ይሄ ነው። ኤኒዌይ ሼር ይደረግ። ሰበር መረጃን እነሆኝ። የሄሊኮፕተር ማረፊያን ያካተተው የሎጎ ሐይቅ ሪዞርት። ሁላችሁም ቤቱን ፎሎ አድርጉ፣ ላይክ ሼር በማድረግ ጀምሮ እኔ ሙሉ መረጃውን ላደርሳችሁ። በጠቅላይ ሚኒስትር ዶክተር አብይ አህመድ የገበታ ለትውልድ መርሃ ግብር የተገነባው የሎጎ ሐይቅ ሪዞርት ዛሬ በይፋ ተመርቋል። ሪዞርቱ ዓለም አቀፍ ደረጃውን የጠበቀ አገልግሎትን ለመስጠት የሚያስችለውን የሄሊኮፕተር ማረፊያን አካቶ ነው የተገነባው። ይህ መሰረተ ልማት ሪዞርቱ ለሀገር ውስጥና ለዓለም አቀፍ ቱሪስቶች በቀላሉ ተደራሽ እንዲሆን የሚያስችል ሲሆን የቱሪዝም መዳረሻው ለጎብኚዎች ለሚመጡ እንግዶችም ለተለያዩ ሰዎች ምቹና ፈጣን የጉዞ አማራጭንም ይፈጥራል። በ13.3 ሄክታር መሬት ላይ ያረፈው ይህ ማለት በትንሹ 50 ወይ 60 ሰዎች የሚኖሩበት ግቢ ማለት ነው። ውድ አድማጮቼ በሄሊኮፕተር ማረፊያ በተጨማሪ ዘመናዊ የመዝናኛ አማራጮችንም ይዟል። 3.7 ኪሎ ሜትር የሚሸፍን ጥራት ያለው የአስፋልት መንገድም የተዘረጋለት ሪዞርት በተለያዩ የፍራፍሬ ዞኖችና ለአይን የሚማርኩ አረንጓዴ ስፍራዎች የተከበበ ነው። እንዲህ ያለው ዘመናዊ ግንባታ የአካባቢውን አስደማሚ ታሪክ ለዓለም ለማስተዋወቅ ትልቅ ሚና አለው። ሪዞርቱ የወሎን ሕዝብ ባህላዊ እሴትና እንግዳ ተቀባይነት ለዓለም የሚያስተዋውቅ ትልቅ ገበታ ሆኖ የሚያገለግል ሲሆን የኢትዮጵያ የቱሪዝም ገጽታ ወደ አዲስ ከፍታ ያሸጋገረና ለትውልድ የሚተላለፍ ድንቅ አሻራ ነው። አድማጮቼ እዚህ ጋር እንደምታዩት እንግዲህ ነገር አምሮ ከልክ ያለፈ ነው ይመስለው። ኤኒዌይ በጣም ደስ የሚል ነው። አንዳንድ ጊዜ ማመስገን ጥሩ ነው። ጥሩ ነገሮች ሲታይ ቴንኪዩ አሪፍ ነው ማለት ጥሩ ነው። ለማንኛውም በዚህ ስራ የተሳተፋችሁ በሙሉ ቴንኪዩ። ይሄ ብቻ ሳይሆን አድማጮቼ ሚዛን ቴፒሌም አንድ ጊዜ እኔ ያደረስኳችሁ መረጃ አለ። እሱም በጣም የሚያምር ነው። እንደገና እሱን ጨምሮ ቢሾፍቱ ላይ አንዳንድ ይሄ አሳን ኢንተርናሽናል ይሄ አክሰፕታንስ ሊያገኙ የሚችሉ ነገሮች እዚህ ሀገራችን ውስጥ አሉ። ኤኒዌይ ቴንኪዩ ማለት እንወዳለን። እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ።